እንዴት አደራችሁ? ሁላችሁንም የሁላችንም ጌታ በሆነው በጌታ በኢየሱስ ስም ሰላም እላችኋለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለወደደን ከኃጢአታችን በደሙ ላጠበን ለአምላኩ ለአባቱ መንግሥት ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ለታረደው በግ ለኢየሱስ ክብር ይሁን። ሃሌሉያ። የጌታ ስም የተባረከ ይሁን። ከእግዚአብሔር ቃል ከሉቃስ ወንጌል ምዕራፍ 12 ላይ ያለውን ለእግዚአብሔር ቃል ክብር ላስቆማችሁ። አጭር ስለሆነች እሷን መርጫለሁ። እናነብና 12 ከቁጥር 35 እስከ 38 ያለውን በጌታ በኢየሱስ ስም አነባለሁ። የሉቃስ ወንጌል ምዕራፍ 12 አለካውም ለመግቢያ እንዲሆነን ዮሐንስ ራእይን ነው የምናነሳው። የሚቀጥለውን ሐሳቦች ነው የምነካው እኔ። ምዕራፍ 12 ቁጥር 35 እስከ 38 የሉቃስ ወንጌል ምዕራፍ 12 በጌታችን በኢየሱስ ክርስቶስ ስም አነባለሁ። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱም በሁለተኛው ወይም በሦስተኛው ክፍል መጥቶ እንዲሁ ቢያገኛቸው እነዚያ ባሪያዎች ብፁዕ ናቸው። ይህን ግን እወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም እንዲቆፈር ባልፈቀደም ነበር። እናንተም ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ይመጣልና። እንጸልያለን። ጌታችን አምላካችን ቅዱስ እግዚአብሔር ሆይ በመካከላችን ስላለ፣ እየረዳህን ስላለ፣ እያገዝከን ስላለ፣ መልካሙን መንፈስ እየሰጠህን ስላለ፣ እግዚአብሔር አምላካችን ሆይ መንፈሳችንን እያነቃቃ ስላለ፣ አይኖቻችንን ወደ ሰማይ ያቀና ስላለ በጌታ በኢየሱስ ስም ስም ለዘላለም ይባረክ። አንተ መልካም አምላክ እግዚአብሔር ሆይ አሁንም በፊት እንጸልያለን። የልቦና አይናችን የበራ ይሁን። ልናይ የምትፈልገውን አንተ የምታስበውን የምትመኘውን የምትናፍቀውን እንድናይ በጌታ በኢየሱስ ስም እየጨመረ ብርሃን ይብራ። እግዚአብሔር ሆይ ከማለዳ ጀምሮ ንጋት እየጨመረ እንደሚበራ በጌታ በኢየሱስ ስም ያንተ እውነት እየደመቀ በሕይወታችን ይብራልን። አምላካችን ሆይ መጽሐፍ ከፍተናል። አቤቱ ግራ እንዲገባን ያልጻፍክ እግዚአብሔር መረዳትን አሁንም በመንፈስ ቅዱስ በኢየሱስ ስም ለዚህ ጉባኤ አድርግ። እኔም መናገር የምችልበትን አቅም ጸጋ በመንፈስ ቅዱስ አንተ ልቀቅልኝ። መንፈሳችንን ይለኩሰው። መንደድ መቀጣጠል እግዚአብሔር አምላካችን ሆይ አንተን መራብ አንተን መናፈቅ በጌታ በኢየሱስ ስም በዚህ ጉባኤ ለሁላችንም ይብዛ። ሁሉ ለክብር ይሁን። ስለ ሁሉ ተመስገን። ጸለይን የሁላችንም ጌታ በሆነው ተመልሶ በሚመጣ በሚወስደን በኢየሱስ ክርስቶስ ስም አሜን። የዘመኑን ተግዳሮት ተቋቁሞ የድል ሕይወት ለመኖር እንደገናም ደግሞ ሊመጣ ላለውም ታላቅ ተስፋ ራስን ለማዘጋጀት አልፎ ተርፎ ደግሞ ለሌሎች የወንጌል በረከትን ተስፋን ለማካፈል እነዚህ የምናነባቸው ቅዱሳት መጽሐፍት እምቅ የሆነ ሀብት ነው ያላቸው። ስለዚህ ነው በእጃችን ያለው መጽሐፍ በጣም የከበረ ስለሆነ ባለፈው ሳምንት ተለይቶ ለዛ ለዮሐንስ ራእይ የተሰጠውን ክፍል ቁጥር 3ን የሚያነቡ የሚሰሙ የሚያነቡ የሚጠብቁ የተባረኩ ናቸው የሚለውን ብጽዕና መጽሐፉ ራሱ የብጽዕና መጽሐፍ ነው ብዬ የተወሰኑ ሐሳቦች ለማንሳት ሞክረናል። ስለዚህ ማንበብ አለብን፣ ማጥናት አለብን፣ በቃላችን መያዝ አለብን፣ ማሰላሰል አለብን፣ ከዛ ደግሞ መታዘዝ አለብን የሚል ነገር ለማንሳት ሞክረናል። እኛ ማወቅና ማሰብ ያለብን ነገር ምንድነው? ፍጻሜ የማይቀርለት ጉዳይ መሆኑን በጣም ማሰብ አለብን።
ነገር ዝም ብሎ አይቀጥልም፣ ይደመደማል። 4 ነጥብ አለ። ታሪክ እንደጀመረ ታሪክ ይደመደማል፣ ያቆማል። ሌላው ሁሉም ነገር እንደሚደመደም ደግሞ ጌታችን ኢየሱስ ክርስቶስም ዳግመኛ በቶሎ እንደሚመጣ ይሄንንም ማሰብ አለብን። ለዚህ ነው እነዚህን ክፍሎች የምናነሳቸው። ይሄ ዛሬ ሰው ሁሉ የሚጋደልለት፣ የሚባላለት፣ የሚስገበገብለት፣ ሁላችንም በአንድም በሌላም መንገድ የምንደክምለት ዓለም ጠፊ የሆነ ዓለም ነው። ይህን እያሰብን ነው መኖር ያለብን። ድሮ ይዘመሩ የነበሩ መዝሙሮች ነበሩ። ጠፊዋን ዓለም ተለይቼ እንደምትጠፋ እያሰቡ ነበረ ቅዱሳን ይኖሩ የነበሩት። በዓለማችን ከዚህ በኋላም እስካሁን ድረስ ደግሞ ያልታየ መዓት መከራ የምናስደናግድበት ጊዜ ቅርብ መሆኑን እንድናስብም ነው። ካሁን ከምንሰማቸው፣ በሚዲያ ከምንሰማቸው፣ ከምናነባቸው ነገሮች የባሰ በጣም ከባድ ነገር እንደሚመጣ የሚነግረን መጽሐፍ ነው የዮሐንስ ራእይ መጽሐፍ። አለ ከባድ ነገር በሰው ላይ የሚመጣ፣ በሰው ላይ የሚደርስ። ሌላው ይሄንን መጽሐፍ ስናስብ ዛሬ እንደ መግቢያ ትንሽም ነገር ማንሳት አለብኝ፣ ያው መንካት አለብህ ስለተባልኩኝ። 2 ዘላለማዊ ስፍራዎች አሉ በዚህ መጽሐፍ ውስጥ። እነዚህ ዘላለማዊ ስፍራዎች የዘላለም ሕይወት እና የዘላለም ቅጣት የሚባሉ የሚፈጸሙባቸው ቦታዎች አሉ። ሰዎች ይሄንን እንዲጠባበቁም ለማሳሰብ። ስለዚህ መጽሐፍ ወይም ስለዚህ ደብዳቤ መልእክት የተለያዩ አመለካከቶች አሉ፣ አቀራረቦች አሉ። እነዚህ ምናልባት የምታነቡ ሰዎች ስላላችሁ ማለት ነው። እነዚህ ማንበብ አመለካከታችንን ያዳብረዋል፣ ይጠቅመናል። ጥቅማቸው በጣም የጎላ ነው፣ ጥሩ ነው። ይሁን እንጂ እነዚህን ነገሮች ማንበብ ትኩረቱን የማይለውጠውን በጣም እኛ ፎከስ ማድረግ ያለብን መጽሐፍ ቅዱሱ ላይ ነው። እኔ ማምነው እንደሱ ነው፣ መቀበለውም እሱን ነው። የተለያዩ አመለካከቶች ምን ይላሉ የሚለው የመጀመሪያ ስፍራ መያዝ የለበትም በሕይወታችን ውስጥ። ምክንያቱም አንዳንድ ጊዜ ባለፈውም ጊዜ ብያለው፣ አመለካከቶች ጌታን እንዳይጋርዱብን፣ መልእክቱንም እንዳይሸፍኑብን በጣም ጥንቃቄ ማድረግ ያስፈልጋል። ይሄ ዘመን በጣም የጭቅጭቅ ዘመን ስለሆነ ማለት ነው። ሰዎች ይጨቃጨቃሉ፣ በአመለካከት ይጨቃጨቃሉ፣ በጥቅስ ይጨቃጨቃሉ እና አንዱ እንደዛ አንዱ እንደዚህ ይተረጉማሉ። እነሱ ትርጉሞች ናቸው በምድርም ላይ ደግሞ እምነትም ሃይማኖትም እንዲበዛ ያደረጉት። ስለዚህ እኛ የምናተኩረው መጽሐፍ ቅዱስ ምን ይላል፣ ልንሰጠው የሚገባን ቦታ ለመጽሐፉ ነው ታማኝነታችን። እነዚህ መቋጫ የሌላቸው ልባት የሌላቸው አመለካከቶች እያልን በጣም ጊዜ ማባከን እኔ ያለብን አይመስለኝም። ደግሞም የእግዚአብሔር የልቡ ትርታ በጣም የሚያሳስበው ነገር መንግስቱ እና የሰዎች ጉዳይ፣ የሰዎች የመዳን ጉዳይ እንጂ መጽሐፍ የሰጠን ቁጭ ብለን እንድንጨቃጨቅ፣ እንድንከራከር፣ እንድንሟገት አይደለም። በዚህ መካከል የሚጠፉ ሰዎች አሉ። ምናልባት የቤተ ክርስቲያንን ታሪክ የተማራችሁ ሰዎች መጽሐፍ ቅዱስ ትምህርት ቤት ውስጥ ሄዳችሁ አንዳንዶቹ ታሪኮች ቤተ ክርስቲያንን ጨለማ ውስጥ የከተቷት፣ የማይሆን ነገር ውስጥ እንድትገባና ከመስመር እንድትወጣ ያደረጓት ጭቅጭቆች ናቸው፣ ክርክሮች ናቸው፣ የማይረቡ ምንም የማይጠቅሙ። ከዚህ የተነሳ ነው አንዳንድ ዛሬ በጣም አደገኛ የሆኑ ልናወጣቸው የማንችላቸው እምነቶች የተፈጠሩት። መሪዎቹ ቁጭ ብለው ሲጨቃጨቁ ማለት ነው። ጳጳሶቹ ሲጨቃጨቁ፣ ልብስ ሲያጨቃጭቃቸው፣ የሚለብሱት ልብስና የሚያረጉት ነገር ሲያጨቃጭቃቸው፣ ደግሞ ስለ ማርያም ሲጨቃጨቁ፣ እኛ አሁን እንደምንጨቃጨቀው ማለት ነው። ሲጨቃጨቁ አንድ መላእክት በስንት መርፌ ላይ ቆማሉ እያሉ ሲጨቃጨቁ ነው ሌላ እምነት የገባውና እንዲህ ትርምስ በዓለማችን ላይ የተፈጠረው። ስለዚህ እኔ የምለው መጽሐፍ ቅዱስ ምን ይላል ማለት አለብን። ሁሌ ትዝ ይላችሁ እንደሆነ ጌታ ኢየሱስ ክርስቶስ እንዲህ ይል ነበር፣ ምን ተብሎ ተጽፏል ይላቸው ነበር። ምንድን ያነበባችሁት ይላቸው። ምክንያቱም እጃቸው ላይ የብሉይ ኪዳን መጽሐፍት አሉ በየምኩራባቸው።
ሌላም ጊዜ ሲሆን የሆነ ነገር ሲፈጠር መጽሐፍ ምን ይላል ነበረ የሚሉት። መጽሐፍቶች ምን ይላሉ? ሰዎች ምን ይላሉ? መጽሐፍ ምን ይላል? እግዚአብሔር የሰጠን 66 መጽሐፍ እጃችን አለ። ሁል ጊዜ ጥያቄ ሲፈጠርብን መጽሐፍ ምን ይላል? እግዚአብሔር ከረዳን በእንደዚህ አይነት መንገድ ብንሄድ ይጠቅመናል ብዬ አስባለሁ። ዮሐንስ ራእይ ምዕራፍ 1ን ባለፈው ሳምንት ቁጥር 3 ነው የተናገርኩት። ዛሬ ምዕራፍ 1ን እንግዲህ ከቻልኩኝ በፍጥነት ለመጨረስ ሞክራለሁ ባለን ጊዜ። በጣም እኔ ዝርዝር ውስጥ አልገባም። ማለት ለመስነፍ ሳይሆን አመት ይፈጃል። አመት ሙሉ እኔ ብቻ መናገር የለብኝም። የተለያዩ መልእክቶችን መስማት ስላለብን ግን ዋና ዋና የምላቸውን ነገሮች ለማንሳት ነው እኔ የምሞክረው። እንደዚህ የሚባል አባባል ታውቃላችሁ? እስቲ 200 ብር ያላችሁ ሰዎች አንዴ ከኪሳችሁ 200 ብር ማለት እዚህ ውስጥ 200 ሳንቲም አለ አይደል? ወይም 200 አንዳንድ ብር አለ። እሺ እኔ አሁን ዘርዝሬ በአንዳንድ ብር በሳንቲሙ ዘርዝሬ ብሰጣችሁ ይዛችሁ ትውላላችሁ? 200 ብር ዝርዝር አንዳንድ ብር በሳንቲም ማለት ነው ብሰጣችሁ ይዛችሁ ትውላላችሁ? እንደ የትም ይዤው ዞራለሁ። ምናልባት የወደፊቱ አንዱ ስጋት እሱ አይደለ? የኢትዮጵያ ብር ምናልባት በዶንያ ልንሸከመው እንችላለን። አንዳንድ ቦታ ቃል እንገዛ ስንሄድ ይላሉ አንዳንድ ሰዎች ከብሩ መውረድ የተነሳ ማለት ነው። ግን ይሄ ድፍን ነው። 200 ብር ነው፣ ኪሳችሁ ልትከቱ ትችላላችሁ። እና አንዳንድ ጊዜ አንዳንድ መጽሐፎች እምቅ ናቸው፣ ውስጣቸው በጣም ብዙ ነገር አለ። ያንን መዘርዘር የግላችን ሊሆን ይችላል። ዝርዝር ነገር ማወቅ ከፈለግን ጠጋ ብሎ መዘርዘር፣ ዝርዝርን ስንፈልግ እንሄድ የለ የሆነ ቦታ ዘርዝርልኝ እንደምንል። ስለዚህ ያንን ለማጥናት ራሳችን መጓዝ ይጠይቀናል። ምዕራፍ 1 ላይ አነባለሁ ፈጠን ብዬ። እንደዚህ ይላል ከቁጥር 1 ጀምሮ እስከ 8 ያለውን መጀመሪያ የምናየው እሱን ነው። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳዝ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱ የተገለጠው ይህ ነው። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየው ሁሉ መሰከረ። ዘመኑ ቀርቧልና የሚያነበውም የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገሥታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። ጮክ በሉ። መጽሐፉ አሜን ብሏል። አሜን በሉ። አሜን ግዳጅ አይደለም፣ አሜን ይሁን ነው። ስሙ ለዘላለም ይባረክ። መጽሐፉ አሜን ሲል አሜን ነው እኛ የምንለው። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን፣ ሃሌሉያ። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። በዚህ ውስጥ የዚህ መጽሐፍ ዋና መልእክት እዚሁ ጋር ፊት ለፊት ተቀምጧል። ቶሎ ይሆን ዘንድ የሚገባውን ነገር ይላል። ነገሩ ቶሎ ነው የሚሆነው። ቶሎ ማለት በእኛ ቋንቋ አይደለም። ባለፈው ጊዜ ለማስረዳት ሞክሬያለሁ። በጣም ብዙ ነገር አለ። እኛ አሁን እንደምንለው ቶሎ በልቶ እንደምንለው አይደለም። ቶሎ ማለት እግዚአብሔር በአዲስ ኪዳን ያመጣው መልእክት ለሰዎች በቶሎ ሊደርስ ይገባል። ይሄ ነገር ቶሎ የሚሆን ነው። ከእግዚአብሔር ዘንድ የተላከው መልእክት ለዓለማችን ቶሎ የሚሆን ይሄንን ለባሪያዎቹ ያሳይ ዘንድ እንደሚል የእግዚአብሔር ባሪያዎች በሙሉ በክርስቶስ ዳግም ምጽአት ዙሪያ ሊሆኑ ያሉትን ነገሮች ያወቁ አውቀው ይዘጋጁ ዘንድ እግዚአብሔር አብ ለኢየሱስ ክርስቶስ የሰጠው በእርሱ በኩል ለሐዋርያው የተገለጠ ራእይ ነው። መገለጥ ነው፣ የሚታይ ነገር ነው። ባጭሩ የራእይ መጽሐፍ የመጨረሻው ዘመን ነገረ ፍጻሜ ስካቶሎጂ ይላሉ ሰዎች። ይሄ የዘመን ፍጻሜን የሚያመለክት መጽሐፍ ነው። ትኩረቱ እሱ ነው። ጌታ ኢየሱስ ክርስቶስ ትዝ ይላችሁ እንደሆነ ጥያቄ ጠይቀዋል ደቀ መዛሙርቱ። የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው ብለውታል። ልክ በዚህ ላይ ደግሞ ሳይጠየቅ ያኔ ደቀ መዛሙርት ጠይቀው ነው። በዮሐንስ ራእይ ግን ሳይጠየቅ ራሱ ነው የገለጠው። ምልክት ጠይቀዋል እነሱ ያኔ። አሁን ራሱ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ
እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱ የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ ተናገረ የሚል ነው። ባለፉት 2000 ዓመታት ውስጥ ይሄ የራእይ መጽሐፍ ሰዎች በተለያየ መንገድ ሲተረጉሙት ኖረዋል። ምናልባት ግልጽ ለማድረግ እነዚህ ነገሮች ፈጠን ብዬ ላንሳላችሁ። ምንድናቸው እነዚህ? ይሄን መጽሐፍ ዝም ብለን መተርጎም የለብንም ይላሉ። 4 አተረጓጎም አለ ይላሉ። አሁን በቅርብ ጊዜ ደግሞ 5ኞቹ መጥተዋል። 4 አተረጓጎም ማለት ምን ማለት ነው? አንዳንድ ሰዎች ወደፊት ላይ ያተኮረ ትንቢታዊ ነው ይላሉ። በደንብ ስሙኝ፣ አንዱን እኛ ስለምንወስድ ወይንም ደግሞ አሁን ባለው አመለካከት 5ኞቹ ምን ብለዋል? 4ቱንም አንጥላቸውም፣ ከውስጣቸው አንዳንድ ነገር መውሰድ አለብን። ስለዚህ 5ኛው አመለካከት ምንድን ነው የሚለው? ከሁሉም የተውጣጣ አመለካከት ነው። እሱን ልንወስድም እንችላለን። ይህንን የመጀመሪያውንም ልንወስድ እንችላለን። ምክንያቱም በዚህ አሁን ባነበብኩላችሁ ክፍል ላይ የሚለው ነገር ምንድን ነው? ቁጥር 2 ላይ ያለውን እንዲህ ይላል። ለዮሐንስ አመለከተ፣ እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየ ሁሉ መሰከረ። ዘመኑ ቀርቧል። የሚያነበው ብሎ ምን የሚል ቃል አለ? የትንቢቱን ቃል የሚል አለ። ስለዚህ ትንቢታዊ ነው መጽሐፉ፣ ትንቢታዊ ነው፣ ወደፊት ላይ ያተኮረ ነው የሚል አመለካከት ያላቸው ሰዎች አሉ። ሁለተኞቹ ጊዜ አልወስድም፣ ታሪካዊ ነው፣ ሂስቶሪካል ነው መጽሐፉ። ይሄ አመለካከት በራእይ መጽሐፍ ውስጥ እንደውም ዘመን ደምረው በእነዚህ ዘመናት ውስጥ የተከናወነ ነው ብለው ዓመተ ምሕረት ጠቅሰው የሚያስቀምጡ ሰዎች አሉ። ስለዚህ ታሪኩ ተደርጎ ያለፈ መጽሐፍ ነው የሚሉ ሰዎች አሉ። ሌሎች ደግሞ በኃላፊ ጊዜም የሚታይ ወይም የተፈጸመ፣ እነዛ ሂስቶሪካል ነው በታሪክ ውስጥ ነው የሚሉት። እነዚህ ደግሞ በኃላፊ ጊዜ ነው አልፏልም የሚሉ ከላይኛው ጋር ተመሳሳይ ሐሳብ ያላቸው ሰዎች ይመስላሉ። 4ኞቹ ሰዎች ምሳሌያዊ ነው፣ ስዕላዊ ነው፣ ተምሳሌታዊ ነው ይላሉ። ሲምቦሊክ ናቸው ውስጡ ያሉት። ምን እንደማለት ነው የሚመስለኝ? ይህንን ሐሳብ ስሙኝ፣ ከዛ ወደ ክፍሉ ነው መሄደው። የሚል ሐሳብ አለ። ለምሳሌ እስር ቤት ነው ያለው አሁን ዮሐንስ። እስር ቤት ውስጥ ሆኖ ይህንን ደብዳቤ፣ የሮማ አገዛዝ በጣም ከባድ ነው፣ ኃይለኞች ናቸው፣ ጨካኞች ናቸው፣ ቄሳር ንጉሥ ነው እየተባለ ባለበት ጊዜ ነው። ግድያ፣ ቅዱሳንን ማሳደድ፣ ማጥፋት የበዛበት ጊዜ ነው። ምናልባት ይሄ ደብዳቤ ቢገኝ ቢያዝ ሲምቦሊክ የሚለውን ነገር ዝም ብላችሁ እንድታስቡት ብዬ ነው። ልሳሳት እችላለሁ፣ ግን ምሳሌ ነው የምናገረው። ከዛሬ ጥቂት ዓመት በፊት አንድ ፊልም ነበረ፣ በጣም በብዙ ሰዎች ዘንድ የተወደደ፣ ፕሪዝን ብሬክ፣ የብዙ ሰዎችን ጊዜ ይዞ የነበረ እና እስር ቤት ውስጥ ትዝ ይላችሁ ከሆነ በነበረው ሰውነት ላይ የተሳሉ ስዕሎች አሉ፣ ኮዶች አሉ። ከእስር ቤት ውስጥ እንዴት እንደሚያመልጡ ኮድ ነው የተሰራው ፊልሙ ላይ፣ በሰውነቱ ላይ ማለት ነው። ልክ ምን እንደማለት ነው? የሆነ ቦታ ስትገቡ አሁን አንዳንድ ሰዎች በሰውነታቸው ላይ የሚያደርጉት ነገር አለ። ለአንዳንዶች ኮድ ነው፣ ኢቭን አለባበስ ኮድ ነው። አንዳንድ ቦታ ሰዎች ለምሳሌ በምንድን ነው የእናቶች ቀን፣ የባልና ሚስቶች ቀን፣ እኔ የማላቃቸው የውጭ ሀገር ነገሮች ናቸው። ለነሱ አሁን እኛ ጋር እየመጡ ያሉ ባህሎች አሉ። ምንድናቸው እነዛ? የሆነ ልብስ ሲለብሱ የሚያውቁት ሰዎች፣ ያነበቡ ሰዎች ይገባቸዋል፣ እንደ ኮድ ስለሆኑ ነገሮቹ ማለት ነው። ስለዚህ ዮሐንስ የጠቀሳቸው አንዳንድ ንግግሮች የሚያነቡት ሰዎች ልክ እጃቸው ሲደርስ ይገባቸዋል። እንዲህ ሊል ፈልጎ ነው ማለቱ እንዲህ ነው ይላሉ ትርጉሞቹ። ምናልባት የሚቀጥለው ሳምንት እግዚአብሔር ከረዳኝ አንዳንዶቹን ቁጥሮች ስላሉ ቁጥሮቹንም እያነሳው ለመናገር ሞክራለሁ። ትዝ ይላችሁ እንደሆነ ባለፈው ሳምንት ስጨርስ ስንት ብፅዕና ነው ያልኩት? 7 ነው ያልኩት። 7 ነገር ነው ያሳየኋችሁ። መጽሐፍ ቅዱስ ውስጥ እዚህ ዮሐንስ ራእይ ውስጥ ይሄ ቁጥር ፍጹም ቁጥር፣ ሙሉ ቁጥር ነው። ለምሳሌ ይሄ ደብዳቤ የተጻፈው ለ7 አብያተ ክርስቲያናት ነው። 7 ናቸው። 7 ብቻ ናቸው በጊዜ ያሉት ቸርቾች ማለት ሳይሆን መልእክቱ ሙሉ ነው። ለሁሉም የሚሆን መልእክት፣ ከእግዚአብሔር የተላከ መልእክት ነው የሚል ሲምቦሊክ ነው። እሺ፣
ይሄንን የሚሉ አሉ። ሁሉንም መውሰድ አለብን። ሂስቶሪካሊም ነው፣ ሲምቦሊካሊም ነው፣ ትንቢታዊም ነው፣ ደግሞ እንደ ኃላፊም ጊዜ ነው። ከዚህ ሁሉ መውጣታት አለበት የሚሉ ሰዎች አሉ። ለዚህ እያነበብን ስንሄድ አንዳንዱን ነገር እናንተ ማየት ትችላላችሁ። ይህንን የዮሐንስ ራእይ ምዕራፍን መጽሐፍን ለመተርጎም እስከ ዛሬ ድረስ የተሄደበት መንገድ ምዕራፍ 1 ያነበብነው ቁጥር 19ን ተመልከቱ አንድ ጊዜ። በዚህ መንገድ ነው ይህንን መጽሐፍ መክፈል ያለብን። ከራሱ ከመጽሐፉ ነው መመለስ ያለብን። ቅድምም ብያቸዋለሁ። መጽሐፍ ቅዱስ ምን ይላል ነው ማለት ያለብን። ሰዎች ምን ይላሉ አይደል? ጥሩ ነው፣ እሱኛው ያስፈልጋል። ግን መጽሐፍ ቅዱስ ምን ይላል? ቁጥር 19 እንደዚህ ስለሚል መለሳለሁ ወደዛኛው። እንግዲህ ምን ያልከውን እስቲ ጮክ በሉ። ምን ብያችኋለሁ ባለፈው ሳምንት? እግዚአብሔር በጌታ በኢየሱስ ስም እነሱ ያዩትን እንድናይ ይርዳን። እሱ ሲናገር እንድንሰማም ጌታ ይርዳን። እኔ ምጸልየን ነው። እግዚአብሔር ለዚህ ጉባኤ ለኔም እንድናይ የሚፈልገውን እግዚአብሔር ይግለጥልን። ያኔ እናርፋለን፣ ህይወታችንን መስመር እናስይዛለን፣ እንረጋጋለን። በብዙ ነገር ለካ ይሄ ነው የሚሆነው ወደሚለው እንሄዳለን። ስለዚህ የመጀመሪያው ነገር ምን ይለዋል? ያየኸውን። ልክ ዮሐንስ ሲጠየቅ አሁን ምንድን ነው ያየኸው? ያየሁት ይሄ ነው ብሏል እሱ። ሁለተኛ እዛው ጋር ምን የሚል ቃል አለ? ከዛ ምንድን ነው የሚለው? አሁን ያለውን። እስቲ አሁን ያለውን በሉ። አንደኛ ያየኸውን፣ ሁለተኛ አሁን ያለውን ሁኔታውን ማለት ነው። ምንድን ነው አሁን ያለው? በቀደም ለትኛ መጽሐፍ ቅዱስ ስናጠና በጣም መጽሐፍ ቅዱስን በጣም በጥንቃቄ መመልከት እንዳለብን በጋራ ጥናት ላይ ዮኒ አንድ ነገር አለ። ክፍሉ የሚለውን እዩ መጀመሪያ አለ። ምንድነው የምትሰሙት ሳይሆን እንዴት እንደምትሰሙ ተጠንቀቁ ነው የሚለው ክፍሉ። እንዴት ነው የሰማኸው? ልክ አንድ ሰው አሁን የሆነ ነገር እኔ አሁን እየሰበኳችሁ ነው እየተናገርኩ እያለው የአረዳዳችሁ ይለያያል። አይደለም እንዲህ ነው ያለው፣ እንዲህ አይደል፣ እንደሱ አይደለም ያለው። መጨቃጨቃችሁ ጥሩ ነው፣ ግን እኔ የምለውን ነገር ነው ማወቅ ያለ። እንዴት ነው እየሰማችሁ ያላችሁ? እንዴት ነው የገባ? እንዴት ነው የተረዳኸው? ልክ ዮሐንስ አሁን እዚህ ቦታ ላይ የሚለን ያየኸውን ምሳሌ ብዙ ጊዜ የጸጋ ስጦታን የሚጠቀሙ ሰዎች ከዚህ በፊት እኔ ከነበረኝ ልምድ ተነስቼ እንደዚህ ልበል። ለምሳሌ እግዚአብሔር አንዳንዴ እንደዚህ ይላል፣ አይቻለሁ ሊል ይችላል። እግዚአብሔር በቃ አይቻለሁ ማለት አይቻለሁ። እና አንዳንዴ አገልጋዮቹን እናሳስታቸዋለን። ጌታ እንዲህ ብሏል፣ ምን አለ? አይቻለሁ። ሌላ ያለ የለም ማለት አይቻለሁ ማለት ብሎ ማብራሪያ ይሰጣል። ማብራሪያ አልሰጠም። አይቻለሁ በቂ ነው። በቃ አይቻለሁ። ምኑን ያየው? እንዴት ነው ያየው? አይኑ ምን ይመስል ነበረ? ነክቶታል ነገሩን? ወቀ ዝም ብሎ አይቻለሁ ነው ያለው ምናምን። ስለዚህ አገልጋዩ ተደማጭ መሆን ሲፈልግ ማብራሪያ ይሰጣል። እንደሱ ትክክል አይደለም። እዚህ ቦታ ላይ ምን ይላል? ያየኸው። ሁለተኛ አሁን ያለው። ሶስተኛ መጽሐፉ በዚህ ነው የሚፈታው። ምንድን ነው የሚለው? ከዚህ በኋላ ይሆን ዘንድ ያለውን ምን አርግ? ጻፍ። ሶስት ነገር ነው። ያየኸውን፣ ሁለተኛ አሁን ያለውን፣ ሶስተኛ ከዚህ በኋላ ይሆን ዘንድ ያለውን። ስለዚህ መጽሐፉን ሲተረጉሙት ምንድን ነው የሚሉት? ያየኸውን ሲል ምዕራፍ 1 ነው። ምዕራፍ 1 ላይ ያየው ነገር አለ። እሱን አሁን ነካለው። አሁን ያለውን የሚለው ምዕራፍ 2 እና 3 ቸርች ያለችበትን ሁኔታ፣ የክርስቶስ ቤተ ክርስቲያን ያለችበትን ሁኔታ። እነሱም ብዙ ጊዜ ተደጋግመው የተነሱ ናቸው። የሚቀጥለው ሳምንት ዝም ብዬ ነካ ብዬ ለማለፍ ነው መሞክረው እነሱን። እኔ በራእይ ምዕራፍ 2 እና 3 በዚያ ጊዜ በእስያ ለነበሩት አብያተ ክርስቲያናት የመጣላቸው መልእክት የሚያመለክት ነው። ምዕራፍ 2 እና 3 አሁን ያለው ቸርች ያለችበት ኮንዲሽን ማለት ነው። ሶስተኛው ሐሳብ ከምዕራፍ 4 ጀምሮ እስከ ምዕራፍ 22 ድረስ ያለውን በሙሉ የሚይዝ ቃል ነው። ምን የሚል ነው? ከዚህ በኋላ ይሆን ዘንድ ያለውን ትንቢታዊ ቃል ነው። ከዚህ በኋላ የሚሆነው እንደዚህ ነው። አሁን የምታየው ይሄ ነው። ቸርች ያለችበት ሁኔታ ይሄ ነው። ከዚህ በኋላ ደግሞ የሚቀጥለው በዘመን ፍጻሜ ይሆን ዘንድ ያለው ሲል ደግሞ ከምዕራፍ
4 እስከ ምዕራፍ 22 ድረስ ያለው ቃል ግልጽ ነው። ቀስ እያልኩ ለማስረዳት እሺ፣ ቀደም ብያለሁ። ቶሎ ይሆን ዘንድ የሚለው በእኛ አቆጣጠር አይደለም ብያችኋለሁ። ለባሪያዎቹ ያሳይ ዘንድ የሚል ቃል አለ። ስለዚህ በልጁ በኩል የገለጠልን ይላል። በተደጋጋሚ እኔ የማነሳው ነገር እግዚአብሔር በየትኛውም ዘመን በየትኛውም ጊዜ ልጁን ማጣት አይፈልግም። በየትኛውም ሁኔታ በደንብ ስሙ። ኢየሱስን አስወጥተን ከእግዚአብሔር መልእክት መቀበልም አልችልም። ኢየሱስን አስወጥተን እግዚአብሔርን መቅረብም አንችልም። በምንም መንገድ እግዚአብሔር ፊት ድፍረታችን፣ ብቃታችን ልጁ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን አውጥተን እግዚአብሔርን አየዋለሁ ምናምን መዳፈር መበላት ነው። አምላክ የሚባላ እሳት ነው ተብሎ የእግዚአብሔርን ቁጣ ያበረደው በእግዚአብሔር ዘንድ ድፍረት እንድናገኝ ያደረገን መካከለኛ ሆኖ የገባ እዚሁ ይነግረናል። የታረደ በግ አለ፣ ስሙ ለዘላለም ይባረክ። በጉ የሚለው ይሄ መጽሐፍ ይሄን ኢየሱስን እያነሳ ስለሆነ ሁል ጊዜ መስዋዕትነቱን ስለኛ ዋጋ መክፈሉን ደሙን ማፍሰሱን ማሰብ በጣም አስፈላጊ ነገር ነው። በእርሱ በኩል ነው የተገለጠው ይላል። እናየዋለን። እሱም ገላጩም ተገላጩም እሱ ነው። ሃሌሉያ! በደንብ ስሙ። ገላጩም እሱ ነው፣ ተገላጩም እሱ ነው። ሃሌሉያ! ይገልጥልናል፣ ይገለጥልናል። ኢየሱስ ይመጣል። ለአንዳንዶች ወይ ይመጣባቸዋል ወይ ይመጣላቸዋል። ሌላ ነገር የለም። የሚገለጠው እሱ ነው፣ የገለጠውም እሱ ነው። ለዚህ ነው የዮሐንስ ራእይ የኢየሱስ መገለጥ ነው መባል የነበረበት ይላል። ምን ማለት ነው? ኢየሱስ ራሱን ነው የገለጠው፣ ያሳየው ለዮሐንስ፣ ለባሪያው ለዮሐንስ አመለከተ የሚል ቃል ስላለ ማለት ነው። መልእክቱ ለሰባቱ አብያተ ክርስቲያናት ነው። በዚያ ላሉት ለሰባቱ አብያተ ክርስቲያናት ቁጥር 4 እና 5 እሱ ይነግረናል። ስም ዝርዝራቸው ቁጥር 11 ላይ አለላችሁ። ቁጥር 4 እና 5 በእስያ ላሉት ለስንቱ? ለሰባቱ ይላል። 7 ናቸው አብያተ ክርስቲያናቱ። ቁጥር 11 ላይ የምታየውን በመጽሐፍ ጽፈህ ይላል። ወደ ኤፌሶን፣ ወደ ሰርመኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊላደልፊያ፣ ወደ ሎዶቅያ በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላከ አለኝ ይላል። እግረ መንገድ ባለፈው ሳምንት ብያለሁ። እግዚአብሔር ለቤተ ክርስቲያን የሰጠው የጥቅስ ቁራጭ ሳይሆን መጽሐፍ ነው የሰጠው። ቸርች ስሙ በደም በጣም መጠንቀቅ ያለብን ነገር መጽሐፍ ቅዱስ የሚባል መጽሐፍ እግዚአብሔር ሰጥቶናል። ይሄም ደብዳቤ ሲላክ ቸርቿ ውስጥ መነበብ አለ፣ መጽሐፍ ቅዱስ መነበብ አለ። እሱም ባለፈው ደጋግሜ ስላልኩ አላነሳም። የተላከው ከማን ነው የሚለውን እንደዚህ የሚል ቃል አለ። ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገሥታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሜን በሉ። ይኸውላችሁ ይሄ ካለውና ከነበረው ከሚመጣው የሚለው እግዚአብሔር አብን የሚያሳይ ነው። መጽሐፍ ቅዱስ የሥላሴ መልእክት ነው ብያቸዋለሁ ባለፈው ሳምንት። ካለው ከነበረው ከሚመጣው ይሄ የእግዚአብሔርን ዘላለማዊነት ነው። ነበረ ብሎ አይጀምርም። ምክንያቱም እግዚአብሔር አለ፣ ለዘላለም ይኖራል። አልፋ ነው ደግሞም ኦሜጋ ነው። እግዚአብሔር የዘላለም አምላክ ነው፣ ያለ ነው። ስሙ ለዘላለም ይባረክ። እግዚአብሔር በተወሰነ ጊዜ ውስጥ አይደለም ያለው፣ ዘላለማዊ የትየለሌ ነው። እግዚአብሔር ይሄ ነው ብሎ ማስረዳት አይቻልም። ጊዜን የፈጠረ እግዚአብሔር ከጊዜ ውጪ ነው፣ ዘላለማዊ አምላክ ነው። ስለዚህ ለእኛ በሚገባን ቋንቋ ከዘላለም እስከ ዘላለም የሆነ አምላክ መሆኑን ለመግለጥ ካለውና ከነበረው ተብሏል። እግዚአብሔር ያለና የነበረ ነው፣ ዘላለማዊ አምላክ ነው። ቀጥሎ የሚነግረን ነገር መንፈስ ቅዱስንም እዛ ጋር ያነሳል። ስለ ጌታ ስለ ኢየሱስ ክርስቶስ የሚናገረዋል። ስለ መንፈስ ቅዱስ ሲያነሳ በዙፋኑ ፊት ካሉት ከሰባቱ መናፍስት ይላል። 7 ቁጥር ፍጹም ቁጥር ነው። የዚህ መጽሐፍ ሙሉ ቁጥር ነው፣ የእግዚአብሔር ቁጥር ነው። ስለ ቁጥር ያው ዮሐንስ ራእይን በተመለከተ ብዙ ሰዎች ስለ ቁጥር አጥንተዋል። ግን እዚህ መጽሐፍ ውስጥ የእግዚአብሔርን ፍጹምነትና ሙሉነት ለማሳየት የተጠቀሰ ሐሳብ ነው። የእግዚአብሔር መንፈስ አንድ መንፈስ ነው፣ 7 መንፈስ የለም። ግን ትዝ ይላችሁ ከሆነ
ትንቢተ ኢሳይያስ ውስጥ የተጠቀሰ ጥቅስ አለ ምዕራፍ 11 ላይ። ወዲያ ወዲህ እንዳላረጋችሁ ብዬ ነው። የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ የምክር መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ ተብሎ ተጠቅሷል። መንፈስ ቅዱስ አንድ ነው፣ 7 መንፈስ የለም። ይሄ መንፈስ አንድ መንፈስ ነው። ግን ይሄ መንፈስ የጥበብ መንፈስ ነው። ሙሉነቱን ለማሳየት መልእክቱ የሥላሴ ለመሆኑ ለማሳየት የተጠቀሰ ሐሳብ ነው። ከዛ በኋላ ምን ይላል? ከታመነው ምስክር፣ ከሙታን በኩር፣ የምድር ነገሥታት ገዢ ከሆነው ሃሌሉያ ጌታችን መድኃኒታችን ኢየሱስ ክርስቶስን መጽሐፍ ቅዱስ ሲገልጠው በታማኝነት የከፈለውን መስዋዕትነት የተጎናጸፈ ድል ነው የሚነግረን። ጌታችን መድኃኒታችን ኢየሱስ ክርስቶስ ዋጋ ከፍሏል። ይሄ የከፈለውን ዋጋ በታማኝነት። ለዚህ ነው አብ ሲመሰክር ምን ብሏል? በእርሱ ደስ የሚለኝ የምወደው ልጄ ፈቃዴን የፈጸመ ስጋን አዘጋጀህልኝ ብሏል፣ ፈቃድህን ለመፈጸም። ስለዚህ ጌታ ኢየሱስ ክርስቶስ ታማኝ ጌታ ነው። ያችን መራራ ጽዋ እስኪጠጣ ድረስ ታማኝ ምስክር መስዋዕት በመሆን ለዚህ ነው እግዚአብሔር ያለ ልክ ከፍ ከፍ ያደረገው። በቃ እግዚአብሔር ሙሉ መታዘዝ የታዘዘለት ልጁ ብቻ ስለነበረ ማለት ነው። ይህንን የፊልጵስዩስን መጽሐፍ ስናነብ የምናገኘው ሐሳብ ነው። ወደ እነሱ ብዙ አልሄድም። ምንድን ነው የሚለው? ከታመነው ምስክር ሁሉም በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊ በጲላጦስ ዘመን መልካሙን መታመን በመሰከረ በኢየሱስ ክርስቶስ ፊት አዝሃለሁ ብሎታል ጳውሎስ ለጢሞቴዎስ በጻፈው ደብዳቤ ላይ። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊ ጲላጦስ ዘመን እግረ መንገድ ነው አንዳንዱን ማነሳው። ቅድም አሁን ይሄ የእምነት መግለጫን ብለን ስንል በጴንጤናዊ በጲላጦስ ዘመን መከራ የተቀበለ እንላለን። ከመጽሐፍ ቅዱስ ይወጣ ነው። ይሄ የእምነት መግለጫችን ሃይማኖታችንን ነው የምንናገረው። አንዳንድ ሰዎች እኔ እንደ ወንድም ልምከራችሁ፣ በሉት የሚባለውን ነገር በሉት። የእምነት መግለጫ የሃይማኖት ስርዓት አይደለም። ይሄን ነው ምናምነው፣ ይሄ ነው እምነቴ፣ የቆምኩበት ነገር ይሄ ነው ማለታችን ነው። እግዚአብሔር ከፈቀደ ደግሞ እሱን አንድ ቀን እንዲሁ ቆመን እናስተምራለን። ምንድን ነው የእምነት መግለጫው? እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ብለን ስንል የቆምኩት እዚህ ላይ ነው፣ ህይወቴ የቆመው እዚህ ነው፣ ሃይማኖቴ ስለዚህ ነው የሚያወራው እንደማለት ነው። ልክ አሁንም በጲላጦስ ጴንጤናዊ ዘመን መልካሙን መታመን በመሰከረ ይላል ጳውሎስ። በአካል በምድር በታሪክ ውስጥ ኢየሱስ ነበረ። እኛ የፈጠርነው ሃይማኖት ሳይሆን ፖለቲከኞች እያዩት፣ ንጉሶች እያዩት፣ የአገር መሪዎች እያዩት ታማኝነቱን ለእግዚአብሔር ያሳየ እውነተኛ ታማኝ በግ የእግዚአብሔር ልጅ ኢየሱስ ክርስቶስ በዛ ጌታ ፊት አዝሃለሁ ብሎታል። እሱ ምስክር ከሙታን በኩር ይለዋል። ክርስቶስ ከሙታን በኩር ማለት ነው። እንደ አልዓዛር ሰዎች ሞተዋል፣ ተነስተዋል፣ ተመልሰው ሞተዋል። ኢየሱስ ግን ከሞት ተነስቷል፣ ተመልሶ አልሞተም፣ ወደ ሰማይ አርጓል፣ በክብር ይመለሳል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ከሞተ ከተቀበረ በኋላ ዳግመኛ ላይሞት በዘላለም የትንሣኤ አካል በክርስቶስ አምነው ለሚሞቱ ሁሉ በኩር ወይም የትንሣኤ መጀመሪያ ሆኗል ኢየሱስ። ለዚህ ነው ጳውሎስ ወዲያ ወዲህ እኔ አላስነብባችሁም ብያቸዋለሁ። ጥቅሶቹን አነባቸዋለሁ። እኔ ቆሮንቶስ መጽሐፍ ላይ ምዕራፍ 15 ላይ ስለ ትንሣኤ ሲያወራ እንዲህ ብለዋል። ቁጥር 20 እና 23 ላይ ማንበብ ትችላላችሁ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ይላል። በኩር የሚለው እሱ ነው። ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉም በአዳም እንደሚሞቱ እንዲሁም ሁሉም በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው ይላል። በኋላም በመምጣቱ ለክርስቶስ የሆኑት ናቸው ይላል። ስለዚህ ኢየሱስ ክርስቶስ ከሙታን በኩር ነው ብሎ ሲል ተመልሶ አልሞተም፣ አርጓል፣ በክብር ደግሞ ይመለሳል። በኢየሱስ አምነው የሞቱ ደግሞ ይነሳሉ። ይሄ የትንሣኤ ተስፋ ነው። ከዚህ ጋር አያይዞ እዛው ጋር የተጻፈ ቃል አለ። ቁጥር 4 እና 5 ውስጥ ያለውን ነው እያነሳው ያለሁት። የምድር እስቲ የምድር በሉ፣ ጮክ በሉ፣ አንዴ ጮክ በሉ። የምድር ነገስታት ምንድን ነው? ጮክ አልፈራችኋል? ሃሌሉያ። ማናችሁም እዚህ ብትኖሩ ማለት ነው
ምናልባት አንድ ጊዜ አንድ ሰው ምን ብሏል? የሚመጣውን የሰው አይነት ስለማናቀው ቸርች ስለሆነ በኬንያ ውስጥ ፓስተሩ ሊሰብክ ሲል የሆነ ሰው ሲገባ አየ እና ምን አለው? ፕሬዚዳንቱ ገብተዋል፣ ለምትናገረው ነገር ጥንቃቄ አድርግ አለው። ኦኬ አለው። ከዛ ሲቆም ፕሬዚዳንቱ እንደገቡ ሰምቻለሁ፣ በጌታ በኢየሱስ ክርስቶስ ካላመኑ እሳቸውም ወደ ሲኦል ነው የሚሄዱት አለ። በቃ ይሁን፣ ማንም ይሁን ማንም ኢየሱስ የምድር ነገስታት ሁሉ ገዢ ነው። ሃሌሉያ! የእኛ ንጉሥ የጌቶች ሁሉ ጌታ የአማልክት ሁሉ አምላክ ነው። ማንሙን ምንሙን ጌታ ኢየሱስ ነው። ንጉሥ ኢየሱስ ነው። ገዢ ኢየሱስ ነው። የመጨረሻው ባለስልጣን ኢየሱስ ነው። ለባለስልጣናት ስልጣን የሰጠ ኢየሱስ ነው። አንድ ቀን ጌታ ይመጣል። ሲመጣ ለሰዎች የሰጠውን ጊዜ ከሰዎች የሚቀበልበት ቀን አለ። ይወስዳል። ጌታ ጊዜ ሰጥቷል። መጽሐፍ ቅዱስ እንዲህ ይላል፣ ጊዜውን ስቀበል እኔ ፈርዳለሁ። ጊዜ ይቀበላል። ይኸው እንደሰጠህ አንተ ጋር እንደሰጠሽ አንተ ጋር እርሶ ጋር አይቀርም። ጊዜ አንድ ቀን ጌታ ይቀበለናል። በቃ ይለናል። ከዚህ በኋላ ያንተ አይደለም። ለዚህ ነው መጽሐፍ ቅዱስ ውስጥ የጌታ ቀን እዚህ ዮሐንስ ራእይም ላይ ሰዎች ይጨቃጨቃል። የጌታ ቀን የሚለው እኮ ያንን ቀን እያየ ነው ይላል። በጌታ ቀን በመንፈስ ነበርኩ። አንዳንዶች ይከራከራሉ። ይሁድን ነው ምናምን ይላሉ። ዓመተ ምሕረት ወደ ኋላ ሄዱና የተጻፈበት ጊዜ እኮ ይሄ አይደለም እሱ አይደለም። ስለዚህ እኔ የማምነው ምንድነው የጌታን ቀን ሲያየው በጣም ከባድ ነው። በዛ በጌታ ቀን ውስጥ ከሰዎች እጅ ቀን ተቀብሎ ጌታ ያንተ አይደለም ከዚህ በኋላ ያንቺ አይደለም የሚባልበት ቀን አለ እንድንል የለም። ጊዜ አለ። ምን ችግር አለ? ጊዜ አለ እንዳይመስላችሁ። አንድ ቀን ጊዜ የሱ ይሆናል። ያኔ ባዶ እጃችን እንሆናለን። ከዚህ በኋላ እድል የለም፣ ይግባኝ የለም። ለዚህ ነው እሱ ጌታችን ኢየሱስ ክርስቶስ እስኪገለጽ ድረስ ያለ እድፍ ያለ ነቀፋ ሆነን ትእዛዙን መጠበቅ ያለብን በራሱ ጊዜ። በጣም የሚገርም ጳውሎስ በጣም የሚገርሙ ቃላቶች ተጠቅመዋል። አንደኛ ጢሞቴዎስን ሄዳችሁ ምዕራፍ 6 ዝም ብላችሁ ጻፉት። እኔ ላንብብላችሁ። እንዲህ ይላል፣ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነህ ትእዛዙን ጠብቅ፣ ያንንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገስታት ንጉሥ የጌቶች ጌታ ያሳያል ይላል። ያሳይሃል አንድ ቀን። ይሄ እንደታረደ በግ የሆነ ይሄ የተተፋበት ጌታ፣ ይሄ የተረገጠ የተመታ ጌታ፣ ዓለም የገፋችው ያልተቀበለችው ጌታ አንድ ቀን የነገስታት ንጉሥ የምድር ሁሉ ገዢ። ለዚህ ነው እዚህ መጽሐፍ ውስጥ እንዲህ የሚል ቃል አለ። ነገስታት እንዲህ ይላሉ ይላል፣ ከዚህ የበጉ ቁጣ ማን ነው የሚያድነን? ማን ነው የሚያስጥለን? በጌታ በኢየሱስ ስም ኢየሱስን የሚያዩ አይኖች ይገለጦ። ጌታን የጋረዱ መጋረጃዎች ለዘላለም ከፊታችን ይቀደዶ። የነገስታት ንጉሥ፣ የነገስታት ገዢ፣ የነገስታት ጌታ በክብር ይመለሳል፣ ለእያንዳንዱ እንደ ስራው። እንዳይመስልህ ግን ቀጥሎ ያለውን ማለት ስላለብኝ ሲያየው እንዴት እንዳየው ምዕራፍ 19 ላይ እዚሁ መጽሐፍ ላይ እንዲህ የሚል ቃል አለ። እነዚህ በጉን ይዋጋሉ። ባለፈው ሳምንት አንብቤላችኋለሁ። በጉ የጌቶች ጌታ የነገስታት ንጉሥ ስለሆነ እነርሱን ድል ይነሳል። ከነርሱ ጋር ያሉ የተጠሩ የተመረጡ የታመኑ ደግሞ ድል ይነሳሉ ይላል። እኔ እንደ ማዕከል የወሰድኩት ይህን ጥቅስ ነው፣ ግን ወደኋላ ወደፊት ማለት ስላለብኝ የነገስታት ንጉሥ የጌቶች ጌታ ልብሱ ላይ ተጽፎበታል ይላል። ምዕራፍ 19 ስታዩት አሁን በአዲስ ኪዳን ዮሐንስ ሲያየው ትዝ ይላችሁ ከሆነ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነበር። ሲያይ ደግሞ አሁን እንደዚህ የሚል ቃል አየ። የነገስታት ንጉሥ የጌቶች ጌታ። ሃሌሉያ! የታረደውን በግ ሲያየው እንደዚህ ያለው ድሮ አብሮት በነበረ ጊዜ እንደሚታረድ በግ ነው ያየው። እንደ የዋህ በሸላቾች ፊት ዝም እንደሚል እንደሚገረፍ
አክንትፍ እንደተባለበት ዮሐንስ አይቷል። አሁን ግን ሲያየው እላዩ ላይ እንዲህ የሚል ስም ተጽፎበታል አለ። የነገስታት ንጉሥ፣ የጌቶች ሁሉ ጌታ። ሃሌሉያ ሃሌሉያ። እኩያ የለው፣ አምሳያ የለው፣ አቻ የለው። ኢየሱስ ልዩ ነው። ስሙ ለዘላለም የተባረከ ይሁን። ከዛ ሰላምታ ይናገራል። እሱን እኔ ጊዜ አልወስድም። ጸጋና ሰላም ለእናንተ ይሁን ይላል። ራሱን የቻለ ነገር ነው። ቀጥሎ ያለችዋን ግን ማንሳት ስላለብኝ ማንሳት አለብኝ። 6 7 8 እንዲህ ይላል። ለወደደን ይላል። በዚህ ጌታ የተወደዳችሁ ክቡራትና ክቡራን መባል ያለባችሁ እናንተ ናችሁ። ሃሌሉያ። ለወደደን ከኃጢአታችንም በደሙ ላጠበን ለአምላኩ መንግሥት ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ ምስጋና ይሁን፣ ስግደት ይሁን። ለታረደው በግ ለኢየሱስ ክብር ይሁን፣ ስግደት ይሁን፣ አምልኮ ይሁን። ሃሌሉያ። ኢየሱስ ክብራችን ነው። ኢየሱስ ማዕረጋችን ነው። ኢየሱስ ደስታችን ነው። መስገድ ለኔ ቁም ነገር አይደለም። በዚህ የነገስታት ንጉሥ መወደድ ለኛ ክብር ነው። ሃሌሉያ። በዚህ ስጋ ውስጥ ስላለን ከባድ ትግል እንደሚሆን አውቃለሁ። ስጋችን አይወድም። አንድ ቀን ግን ከዚህ ውስጥ እንወጣለን። የሚሞተው የማይሞተውን የክቡር ስጋውን እንመስል ዘንድ የሚለውጥ ጌታ ይመጣል። ሃሌሉያ። ይኸውልህ በእግዚአብሔርና በሰው መካከል የገባ ኃጢአት የሚባል ነገር ነበር። ኢየሱስ የወደደን ጌታ ኃጢአታችንን በደሙ አንድ ጊዜ አንድ ጆን ዊስሊ ይመስለኛል የሆነ ሌባ አግኝቶት ዘረፈው። ሲሄድ እንደዚህ አለው፣ ናና የቀረ ነገር አለ አለው። ምንድን ነው የቀረኝ ብሎ ተመልሶ መጣ። ምናልባት አንድ ቀን ከጸጸተህ ልክ አይደለም ያደረግኩት ነገር ካልክ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ሲለው ሻራፕ ብሎት ሄደ። ከብዙ ዓመት በኋላ አንድ ጉባኤ ውስጥ ሲሰብክ አንድ ሰው ውጪ በራፍ ላይ ስብከቱን ጨርሶ ሲወጣ ጠበቀው። ሰላም አለው። ሰላም አታስታውሰኝም? አላውቅህም አለው። አንተ እኮ ባለውለታዬ ነህ አለ። ምን አረኩልህ አለው። ታስታውሳለህ አንድ ጊዜ የተዘረፍክበትን ጊዜ አለው። አዎ አስታውሳለሁ። የዘረፍኩህ እኔ ነኝ። መጨረሻ ላይ ግን ስትለየኝ እንደዚህ ብለህ ነበር፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብለህ ነበር። ያ ደም አንጽቶኝ እዚህ ተገኝቻለሁ ቴንኪው ሲለው እኔን አታመስግን፣ ለዛ ደም ግን ክብር ስጥ። ሃሌሉያ። ቅዱስ ደም፣ የሚያነጻ ደም፣ ወንበዴና ዱርዬ ሁሉ ታጥቦ ቅዱስ የሚያደርግ የኢየሱስ ደም። ሃሌሉያ። ለታረደው በግ ለኢየሱስ ክብር ይሁን። ሬባስታሎባ ሲያቫ ኢየሱስ የነገስታት ንጉሥ፣ ንጹሕ የእግዚአብሔር በግ፣ ስም ለዘላለም ይባረክ። ሃሌሉያ። ያሳብደኛል ይሄ ቃል። እኔ ለምን እኔ እዚህ እንድገኝ ያደረገኝ ይሄ ደም ስለሆነ። ብዙዎቻችን ምናልባት ዛሬም በጣም ብዙ ወንጀል ሰርቻለሁ እኔ ከዚህ አልወጣም የምትሉ ሰዎች ካላችሁ የሚያነጻ ደም አለ። ይሄ ምንጭ አልደረቀም። ዛሬም ያጥባል፣ ያነጻል፣ ይቀድሳል። ለወደደን ከኃጢአታችን በደሙ ላጠበን ለአምላኩ ለአባቱ መንግሥት ካህናት እንድንሆን ላደረገ። በጣም እኮ አስገራሚ ነው። ከዚህ ቆሻሻ ነገር ውስጥ አውጥቶ ይኸው እናንተ ፊት ቆሜ ይህንን ወርቅና ቅዱስ ቃል እንድናገር ከንፈሮቼን የቀደሰ ስሙ ለዘላለም ይባረክ። ሃሌሉያ። ሬባስታሎባ ሲያቫ በናዝሬቱ በኢየሱስም መገለጥ ይሆንላችሁ። በቃ እኔ እያበድኩ ነው የምጨርሰው። ምክንያቱም የማይገባኝን ክብር የሰጠኝ ኢየሱስ ስለሆነ። ያከበረኝ ጌታ ስሙ ለዘላለም ይባረክ።
ወንድሞች የሰጠኝ እህቶች የሰጠኝ በዚህ ደም ወደ መንግስቱ ገብቼ እንደ ካህን እንዳገለግል ያደረገኝ ጌታ አንተንም አንቺንም ማለት ነው። ለእኔ ብቻ አይደለም፣ ለሁላችን ይገባዋል፣ ይገባዋል፣ ይገባዋል። ያው ተስፋችን እዛው ተነግሮልናል። እሱን አንብቤ ወደሚቀጥለው ቶሎ ፈጠን ብዬ ልሂድ። እንደዚህ ይላል። ምንድን ነው የሚለው? ቁጥር 7 ከደመና ጋር ይመጣል። ሃሌሉያ! ኢየሱስ ይመጣል። ለዚህ ነው የዘመር ከደመና ጋር። እናንተ እቺ ደመና ከዓይናችሁ ሰውራ እንደወሰደችው ምን እያያችሁ ነው? ሲሉ ጌታችንን ወሰደችው፣ ደመናዋ ሸፈረችው። እንዲሁ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል። ሃሌሉያ! የኛ የክብር ተስፋ የኢየሱስ መመለስ ነው። ኢየሱስ ከደመና ጋር ይመጣል። ልክ እንዲህ ሲለው ይሁን አሜን አለ። እንዲሁ አሜን ይሁንላችሁ። ይሁን እንዳለ ለዚህ ጉባኤ ይሁን አሜን ይሁን። ኢየሱስ ይምጣ። ረፍት ስለሆነ፣ ጩኸት ስለሌለ፣ ረብሻ ስለሌለ። ከዛስ እንደዚህ ይላል። ከባድ ነገር ነው የሚሆነው። ከባድ ነገር ነው የሚሆነው። ምንድን ነው የሚለው? ዓይን ሁሉ ከዛስ የወጉት። ይኸውልህ ያኔ በአካል ነው። አሁንም እዚህ ምድር ላይ ተቀምጠው የሚወጉት ደግሞ አሉ። የሃይማኖት መሪዎች ይኸውላችሁ በደንብ ስሙ። ኢየሱስን ያሰቃዩት ተራ ሰዎች አይደሉም። የሃይማኖት መሪዎች በቤተ ክርስቲያን ውስጥ ለክርስቶስ ጸር የሃይማኖት ሰዎች ናቸው። ምንድን ነው ኢየሱስ የሚለዋል? ምን ኢየሱስ ትላላችሁ? ይኸውልህ የወጋ ዓይን ሁሉ ያየዋል። ይኸው እንዲህ ይላል፣ የምድር ወገኖች ሁሉ ከየት እስከ የት፣ ከጫፍ እስከ ጫፍ በምድር ያለ ሁሉ። ዛሬ እንደቀለድክ እንዳይመስልህ፣ ዛሬ እንደምናሾፍ እንዳይመስላችሁ። ዋይ 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 ውይ ይጮሃል፣ ግን ምንም መፍትሄ የለም። በቃ እግዚአብሔር ከዚህ ያድነን። ወዶናል፣ ሕይወቱን ሰጥቶናል፣ በደሙ ቀድሶናል ብለን ካለን ለዚህ ነው ቅድም ሲጀምር ብያቸው ተዘጋጅተን እንድንጠብቅ ሕይወታችንን በጽድቅ በቅድስና እያመላለስን ይሄን ጌታ እንድንጠብቅ ስለሚመጣ ያ ቀን ለእኛ የጩኸት ቀን እንዳይሆን፣ ወዴት ሊሄድ የምንልበት ቀን ሳይሆን እሰይ መጣልኝ የምንልበት ቀን እንዲሆን። ገና ምድር ትተራመሳለች። በዚህ ጌታ የወጉ ሁሉ ያዩታል። እኔው ነኝ ይላል። ያየውን ተናግሬ ልጨርስ። ከቁጥር 12 ጀምሬ አንዴ ላንብብላችሁ ፈጠን ብዬ። ጌታ ኢየሱስ እንደ ደካማ በበረት ተወልዷል። እንደ ነገሥታት ንጉሥ ይመጣል። እንደ እግዚአብሔር በግ ሆኖ መጥቷል። እንደ ይሁዳ አንበሳ ተመልሶ ይመጣል። ለመታረድ ለመስዋዕትነት መጥቷል ኢየሱስ። ለፍርድና ጠላቶቹን ለመደምሰስ ይመጣል ኢየሱስ። ማንም ሳያየው እረኞች ብቻ እንዲያዩ ተደርጎ መጥቷል። አሁን ደግሞ የወጋ ዓይን ሁሉ ያየዋል። በሥጋ በአንድ ቦታ ተወስኖ ተወልዷል። በአምላክነቱና በጌትነቱ ኢየሱስ ይገለጣል። የምድር ወገኖች ሁሉ እንዲህ ብለዋል፣ ስቀለው 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 ይላሉ። አሁን ደግሞ እንደዚህ ወይ 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 ይላሉ። ይሄም አይቀር ያለው የነበረው የሚመጣው ሁሉንም የሚገዛ ጌታ አልፋ ማን ነው? እኔ ነኝ። ኦሜጋ ማን ነው? የምታውቁት ነው። ከነዚህ አልፋና ኦሜጋ የሚሉ የግሪክ የፊደል ቃላት ከዛ የሚቀጥል የፊደል ቃል የለም ይላል፣ ወደ ላይም ወደ ታች። ስለዚህ ኢየሱስ የመጀመሪያም ነው የመጨረሻም ነው። ቁጥር 12 እንደዚህ ይላል፣ ይህንን ንግግር ከተናገረኝ በኋላ የሚናገረኝን ድምፅ ለመስማት ዞር አልኩ። ጌታ ድምፁን ያሰማችሁ የኔ ወንድሞች ናት። ድምፅ ይሰማ
ይሰማል፣ ድምፅህ ይሰማኝ ለኔ እንዲሉ ነበር። ድምፅህ ይሰማል፣ መመሪያ የሚሆነኝ ድምፅ ይሰማኝ ይሉ። እግዚአብሔር በጌታ በኢየሱስ ስም በጎቼ ድምፄን ይሰማሉ እንዳለ እግዚአብሔር ድምፁን ያሰማችሁ። ለእኔም ለእናንተም የጌታ ድምፅ ሩቅ አይሆንባችሁ። በጎቼ ድምፄን ይሰማሉ ስላለ እዚህ ፍየል የለም። እንግዲህ የጌታ ልጆች ነን፣ ግን ይህን ድምፅ እንድንሰማ እግዚአብሔር ይርዳን። ከመወናበድ ለመዳን ዞር አልኩኝ ይላል። ከዛ እንዲህ አለ፣ 7 የወርቅ መቅረዞች አየሁ፣ በመቅረዞቹ መካከል የሰው ልጅ ይመስል አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰ፣ ደረቱ በወርቅ መታጠቂያ የታጠቀ ነበር። ራሱ የራሱ ጠጉር እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ። ዓይኖቹ እንደ እሳት ነበልባል ነበሩ። እግሮቹ በቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁ እንደ ብዙዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉ በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱ በሃይ እንደሚያበራ እንደ ፀሐይ ነበረ ይላል። ባየሁት ጊዜ ይላል። እግዚአብሔር እንድናይ ዓይናችንን ይክፈትልን። ባየሁት ጊዜ እንደ ሞተ ሰው ሆኜ እግሩ ስር ወደቅኩኝ ይላል። በቃ ይሄን ስናይ ብቻ ነው እኛ የሚቀጥለው ማድረግ የምንችለው። ይሄንን ግን ጌታ ይግለጥልን። ይሄን ካየ በኋላ ነው ቀኝ እጁንም ጫነብኝ፣ እንዲህ አለኝ፣ አትፍራ። ፊተኛው መጨረሻው ሕያው ማን ነው? እኔ ነኝ። ሞቼ ነበረ፣ አሁን እነሆ ከዘላለም እስከ ዘላለም ድረስ ምንድን ነኝ? ሕያው ነኝ። እኛ የሞተ አምላክ የለንም። ሞቶ የተነሳ አምላክ ግን አለን። ሞቶ የቀረ ጌታ የለንም። ከመቃብር የወጣ ጌታ አለን። የሞተ አናመልክም፣ የተነሳ እናመልካለን። ለተነሳው እንሰግዳለን፣ ለተነሳው እንኖራለን፣ የተነሳውን እናገለግለዋለን። ደግሞ ይመጣል፣ እንጠብቀዋለን። የእኛ ጌታ የክብር ጌታ ነው፣ እንደ ፀሐይ የሚያበራ። ስለ ፀሐይ በጣም ብዙ ዲፊኒሽን አለ። እኔ እሱን አላወራም፣ ደግሞም አልችልም። ግን ጌታ የሚያበራ ጌታ ነው። ትዳራችሁ ውስጥ ያብራ፣ ሕይወታችሁ ውስጥ ያብራ፣ ስራችሁ ቦታ ያብራ። ይሄ ፀሐይ ልክ አሁን እንደዚች ትንሿ ፀሐይ እንኳን ወጣ ብርሃን አይደለ? ቤታችሁ እንዲሁ ብርሃን ይሙላባችሁ። ትዳራችሁ፣ ሕይወታችሁ፣ ልጆቻችሁ፣ ኑሯችሁ ውስጥ ወንድሞቼ፣ እናቶቼ ይሄ የንጋት ኮከብ ኢየሱስ ያብራ። ጨለማ ይቆረጥ። የጨለማ ጭጋግ ከላያችን ላይ ይነሳ፣ ከአይምሯችን ላይ ይነሳ። ኢየሱስ ፀሐይ፣ ከፀሐይ ይልቅ የሚያበራው ጌታ በሕይወታችን ያብራ። እነዚህን ሁሉ እኔ መዘርዘር አልችልም ጊዜ ስለማይኖር። በጣም ድምፅ መስማት በጣም ትልቅ ነገር ነው። ክብሩን ማየት ደግሞ የበለጠ ነው። ሁለቱ ነገሮች መስማት በጆሮዬ ሰምቼ ነበር ይሉታል፣ አሁን ግን በዓይኔ አየሁ ይላል። እንዲህ አይነት ቀን በሕይወታችን እግዚአብሔር ያምጣል። ይጸልዩ ነበር፣ አቤቱ ክብርን አሳየኝ ይሉ ነበር። በብሉይ ኪዳን፣ በአዲስ ኪዳን ኢየሱስ ታየ። ክብርን ሳይ እጠግባለሁ፣ ጠጋቤ ነው ይሄ። ስለዚህ ስጨርስ እንዳለፈው ሳምንት ቲፕ ሰጥቼ ነው የምጨርሰው። ያለፈው ሳምንት ቲፕ መጽሐፉ የብፅዕና መጽሐፍ ነው ብያችሁ እንደጨረስኩ ይህንን ክፍል ስጨርሰው የሚቀጥለው ሳምንት እንደርድሬበት ስለሚሄድ ሌላ 7 ቲፕ ሰጥቻችሁ ነው የምጨርሰው። 7ቱ ቲፖች እዚህ መጽሐፍ ውስጥ እንደዚህ ይላሉ። ዮሐንስ ራእይ የመጨረሻው ምዕራፍ 7 ቲፖች አሉ። እንደ ቦነስ ሌላ 7 ነገሮች ፍጹም ቁጥር ስለሆነ ምናልባት ምርር ያላችሁ የዚህ ዓለም ነገር ግራ የገባችሁ ሰዎች ብትኖሩ፣ ይሄ ጌታም ማለት ታያለን ሰዎች ብንኖር ዓለምን እየመራ ያለው እሱ እንደሆነ እንድናስብም እንደዚህ የሚል ቃል አለ። ምዕራፍ 21ን ታወጡና የመጨረሻውን እንደዚህ ብዬ አንብቤ ነው የምጨርሰው።
እነዚህ ሰባቱ ነገሮች አዲስ ነገሮች ናቸው። እንዲህ ብሏል ጌታ፣ ሁሉን ምን አደርጋለሁ? አዲስ አደርጋለሁ። ጌታ እንዲህ ይላችኋል፣ ሁሉን አዲስ አደርጋለሁ። ምን እንደሆነ እኔ አላውቅም፣ ግን ሁሉን አዲስ አደርጋለሁ። ስልችት ያላችሁ የአርቲፊሻል ዓለም የሰለቻችሁ ዋት ያላችሁ ሰዎች ካላችሁ ጌታ እንዲህ ይላል፣ ሁሉን አዲስ አደርጋለሁ። ቁጥር 1 እንዲህ ይላል፣ አዲስ ሰማይ አዲስ ምድር። መዝሙር አለኩ እኔ ስለማልችል ነው እንጂ አዲስ ሰማይ አዲስ ምድር አየው፣ ፊተኛው ሰማይ ፊተኛው ምድር አልፈዋልና ባህርም ወደፊት የለም። እንዲህ አይነት ቀን ይመጣል። ቁጥር 2 እንዲህ ይላል፣ ቅድስቲቱ ከተማ አዲስቲቱ ኢየሩሳሌም፣ አዲስ ኢየሩሳሌም ኢየሱስ ይዞ ይመጣል። ቁጥር 5 እንዲህ ይላል፣ በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ፣ ስሙ ለዘላለም ይባረክ፣ አዲስ አደርጋለሁ። እንደውም ይህንን ቃል ምን ብሎታል? ለእኔም እነዚህ ቃሎች የታመኑና እውነተኛ ናቸው። ከዛስ ጻፈው። ምንድን ነው? አዲስ ሰማይ አዲስ ምድር አዲስ ኢየሩሳሌም፣ ሁሉን አዲስ አደርጋለሁ። አራተኛው ቁጥር 22 ላይ እዛ እንደዚህ የሚል ቃል አለ። ሁሉን የሚገዛ ጌታ አምላክ በጉ መቅደሷ ናቸው፣ መቅደሷን በእርሱ ዘንድ አላየውም። ለከተማይቱ የእግዚአብሔር ክብር ስለሚያበራላት መብራት በጉ ስለሆነ ፀሐይም ጨረቃም እንዲያበሩላት አያስፈልግም። ቅድም ሲዘመር ሰምታችኋል። መዘምራን ሲዘምሩ ነበር። ጨረቃ የሌለበት ፀሐይ የሌለበት በጉ ብርሃን ይሆናል። አዲስ ነው። ይሄ ስሙ ለዘላለም ይባረክ። ቁጥር 23 እሱን ስለሚል ማለት ነው። የመጨረሻው ምዕራፍ 22 ከቁጥር 1 እስከ 5 እንደዚህ የሚል ቃል አለ። በአደባባዩ መካከል ከእግዚአብሔር ከበጉ ዙፋን የሚወጣ እንደ ብርሌ የሚያብረቀርቅ የሕይወት ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ የሚያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፍ ቅጠሎችም ለሕዝቡ መፈወሻ ነበሩ። ከእንግዲህ ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናሉ፣ ባሪያዎቹም ያመልኩታል። ፊቱን ያያሉ፣ ስሙም በግንባሮቻቸው ይሆናል። ከእንግዲህ ወዲህ ሌሊት አይሆንም። ጌታ አምላክ በእርሷ ላይ በእነርሱ ላይ የሚያበራላቸውና የመብራት ብርሃን የፀሐይ ብርሃን አያስፈልጋቸውም። ለዘላለም እስከ ዘላለም ይነግሳሉ። ጌታ ለዚህ ቀን ያብቃል። ስሙ ለዘላለም ይባረክ። ለዚህ ያጨን ጌታ ከፍ ከፍ ይበል። ሃሌሉያ። ምናልባት አዳዲስ የሆናችሁ ሰዎች ካላችሁ ከዚህ ጌታ ጋር መታረቅ ፈልጋለሁ፣ መንጻት፣ መታጠም